እውነት አመቱን ሙሉ አንድ ክለብ ላይ መቋጠር በጣም ነው የሚያስጠላውና አቋማ ምናምን በቃ አቡዬ ምናምን ይሄ ይለፈን በቃ እውነት ምን ችግር አለው? ፒኤስጂ ነው ቋጠሩት። ሁሉም ሰው ፒኤስጂን ተማምኖ እጁን አጣጥፎ ቁጭ ብሏል። ግን ችግር አለ። መቼስ ይሄንን ጊዜ መታቁታቁታላችሁ። አባቱን ታሪክ ልጁ እንዲደገም ይፈቅድ ይመስላችኋል? ፋይናል ላይ ምንም ሊፈጠር ይችላል ጎበዜ። በክፍለ ዘመናት መካከል አይተን የማናቀውን ነገር ዛሬ ልናይ እንችላለና። ገባችሁ አይደለ? ዳኒ ሄንሪም ቡዳፔስት ተገኝቷል። ግን ቡዳፔስት ሳትሄዱ ማድረግ የምትችሉትን ነገር ልንገራችሁ። በዚህ ፕሮሞ ኮድ ተመዝግባችሁ ስትቀምሩ ማለት ነው 600% ቦነስ ታገኛላችሁ። ቀመር ከፈለጋችሁ ቴሌግራም ላይ አለ፣ ሊንኩ ባዮ ላይም አለ። አይ የምትሉ ከሆነ ደግሞ በዚህ ሰርች አድርጋችሁ ቀጥታ መግባትም ትችላላችሁ። ከፈለጋችሁ የራሳችሁን ቀመር ተጠቀሙ። 600% እንዳያመልጣችሁ ብዬ ነው። አውቁ ነክፋራ እነ ዴምቤሌ በቃ የሆነ ታምር ሊያሳዩን እኮ ግድ ነው። ገባ ወደው ነው። ግን ያ ዲፌንስ ማለት ነው ሰይጣን የማያልፈው ዲፌንስ አላውቅም። አርሰናሎች ዛሬ በቃ ይሄ ጊዜ እንዲደገም ይፈቅዱላ አይመስለኝም ነው መለማንዬ አለ አይደለ? በቃ አንድ ትራንዚሽን አንድ ካውንተር በቃ የሆነ ታምር ሊፈጥር ይችላል። ገባ አይደለ? አንድ ኮል ካገቡ ቀድመው ስጋ ብቻ እነዚህ ሰዎች ዛሬ ይሄን ዋጣ ቢያሳኩት ከሆነ አናታችን ባህል ላይ ወጣው ነው ቶርክ ቢያደርጉት። ፒኤስጂ ያንን እንዲያደርግ መፍቀድ የለብንም። እንደው እባክህ ያው እኛ ለፒኤስጂ ጉዳዩን ከመጠው ውጪ አማራጭ የለንም። ገባችሁ አይደል? ምንም አማራጭ የለንም። እናንተ ግን ያላችሁን አማራጭ ማለት ቅድም የነገርኳችሁን እንዳረሱ በዚህ ፕሮሞ ኮድ ገብታችሁ 600%ታችሁ ማድረግ ማለት ነው። ይቻማችሁ። Bonjour monsieur Enrique, bonjour Dembélé, bonjour Désiré Doué. S'il vous plaît, laissez-nous gagner ce soir. በቃ በፈረንሳይኛ ሁላ ነው የምንገባበት ዛሬ ግዴታ ማሸነፍ አለብን። ሜሲው ዴምቤሌ እግርህን ቄጠማ ያርገው በቃ ከቫለስኪያ ምናምን ሁልሽም ተሽመድምደሽ ምናምን ነገር ማለት ነው። ዛሬ ምሽትን ዛሬ ከበላነው ፍሩን እያንዳንድሽ ከበላነው ፍሩን ግን እናሸንፋለን እንበለዋለን። ይሄንን በቃ በፈረንሳይኛ ገብተንላቸዋል። ኤንሪኬም ዴምቤሌም ሰምተውናል፣ ተጠቃቅሰናል። ይመቸን። አደራ ለሰማይ ለምድር ፒኤስጂ አደራ የዛሬውን ድል እንደሌላው ድል እንዳታዩት አደራ ባካችሁ። የዛሬውን ድል እንደሌላው ድል ለብቻችሁ ከደጋፊዎቻችሁ ጋር ብቻ አይደለም። ይሄን ድል የምትደሰቱበት፣ የምትዝናኑበት፣ የምትጨፍሩበት አደራ ፒኤስጂ ከዓለም ሕዝብ ጋር ነው የምትጨፍሩት፣ የምትደሰቱት፣ የምትዝናኑት በዚህ ድል። ምክንያቱም ለዓለም ሕዝብ ሰላምን፣ ለዓለም ሕዝብ መረጋጋትን፣ ምክንያቱም ለዓለም ሕዝብ ፎይታን ነው የምትሰጡት። ፒኤስጂ አደራ ባካችሁ። የዚህ ዓለም ሕዝብ ህልውና ያለው በእናንተ እጅ ላይ ነው። አንድ ያለችንን ነገር እንዳታሳጡን ዛሬ እባካችሁ ፒኤስጂ እባካችሁ። ጎግልም እንደሚለው ከ80 ሚሊዮን እስከ 120 ሚሊዮን የሚጠቁ ደጋፊዎች አርሴናል የሚደግፉ በዓለም ዙሪያ አሉ ይላል። ቀሪው በ6.8 ምናምን ቢሊዮን ህዝብ ሰላምና ደስታ፣ መረጋጋት፣ እፎይታ በእናንተ እጅ ነው ያለው። እኛ የተቻለንን ሁሉ ልናደርግ ዝግጅታችንን ጨርሰናል። በተቻለን አቅም ሁሉ ልንቋጥር ዝግጅታችንን ጨርሰናል። አንዱ ፍሬ እንኳን ባይሆን በአንዱ ለማድረግ ዝግጅታችንን ጨርሰናል። እናንተ ነው እየተጠባበቅን ያለው። አደራ እናንተ እንዳታሳፍሩ። አንድ ያለችን ነገር እሷ ነች። ፒኤስጂ አደራ። እንደው ባለፈው ፕሪሚየር ሊጉ ይሁን ብለን አልፈናል። አደራ ኢቨንታችን እየደረሰ ነው። ፒኤስጂን ቀጥቅጠን እናሳ ዋንጫን ይዘን አይንወጋ ጀማው ተዘጋጅታችኋል? ይሄው አሁን እኛ ወደዛ እያቀናን እንገኛለን፣ ወደ አራዳ ፓርክ ማለት ነው። ያበደ ቦታ ነው ያዘጋጀ ነው። እንግዲህ የባለፈውን ኢቨንት ታስታውሳላችሁ። እሱን ሚነቀንቅ ኢቨንት እናዘጋጃለን ብለን ዝግጅታችንን አጠናቀናል። ጀማው በጊዜ ከ10 ሰዓት ጀምሮ እዛው ፒያሳ ከሲኒማ አምፒር ፊት ለፊት በሚገኘው አራዳ ፓርክ ላይ እንገናኝ የምትለው ሐሳብ አለ? እንቀውጣለን ነው በቃ ተዘጋጀ። ወገብህንም እግርህንም እጅህንም አፍታተና እጅን በተለይ እጅን ባለ ትልቁ ጆሮ አንተ ይከብዳል ተብሏል። ከፍ ታረጋለህ። ዘመኑ ያርሰናል ነው። ተዘጋጅ አዳም ተዘጋጅ። ዓለምሽ ዛሬ ነው። ኦሆ ማማርጥዬ ዛሬ አርቴታ ጦርነት አለበት ወገን። እኔ ይሄን ጨዋታ አልለውም። ይሄ ጦርነት ነው። አስቡት፣ አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒዮንስ ሊግ ሊጫወት የሚገባው አባቴ። ፒኤስጂም ደግሞ ምን አይነት
የተረገመ የተመታ ክለብ እንደሆነ እናውቃለን። ስለዚህ ሁለቱም ዛሬ ይኸውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው የምላችሁ ማለት ነው። እኔ አታስዋሹኝ፣ ፒኤስጂ ምሕረት አልባ ነው። እኔ አታስዋሹኝ፣ እኔ ፒኤስጂን አላምንም። ኖ አይሆንም ስለማይሆን እኮ ነው ፒኤስጂን እኔ አላምነውም። ግን ይኸውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው የምላችሁ። ለማንኛውም አልቋጥርባችሁም፣ ይኸውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም። ቻምፒየንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው። ግን ከተማውን ስታምሱ ይኸውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞን ነው በኋላ ታፍሳችሁ ብትገቡ አርቴታ ነከረሽ የጠበቃ ነው ያስ አይከፍሉም። ላስታውሳችሁ ብዬ ነው። መልካም እንድል እንግዲህ ይቅናችሁ። ወንድ ናችሁ ወላሂ የማንቸስተር ዩናይትድ ደጋፊዎች። እኔ በጣም ደስ ብሎኝ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት ማለት ነው። ይኸውላችሁ እዚህ ጋር እነዚህ 3 ቪዲዮዎች ትላንትና ነው የለቀቅኳቸው። ሁሉም 10,000 5,000 7,000 ኮፒ ሊንክ አላቸው እና ኮፒ ሊንክ ምን ያህል አካውንትን እንደሚያሳድግ በጣም ቪው እንደሚጨምር በእነዚህ ቪዲዮዎች ማየት ትችላላችሁና ወንድ ናችሁ ነው የምላችሁ የማንቸስተር ዩናይትድ ደጋፊዎች። በቃ ቃላችሁን አክባሪ ንጉሶች ወላሂ። እና ለማንኛውም ይሄንን ጨዋታ ማለት ነው ያ ባልተመቻቸ ምክንያት በስልካችሁ ማየት ለምትፈልጉ ሰዎች ማለት ነው ሙሌ ጆስዋን ይሄ የቴሌግራም ዩዘር ኔሜ ነው፣ በዛ ማግኘት ትችላላችሁ። ወይም ደግሞ ባዮ ላይ ማለት ነው ከላይ ሙሌ ዩናይትድ የሚላላት የቴሌግራም እዛ ስትገቡ ያመጣላችኋል። ፋሚሊ እወዳችኋለሁ፣ ይመቻችሁ፣ ባባይ። እና ዛሬ ደረሰ። አዎ ደረሰ። ዛሬ ነው የፍጻሜ ጨዋታ። ጋድ በዚህ አመት ለመጨረሻ ጊዜ ነው የምለምንህና እባክህ ዛሬ እርዳን። በቃ ይሄን እናሳከው፣ እናድርገው። የእውነት ይገባናል። የእውነት ማለት ነው የእውነት እግር ኳስ ማለት ነው ከስንት አመት በኋላ እግር ኳስ በተወሰነ መልኩ ሁለታችንን ከፍለሽና ፕሪሚየር ሊጉን አሸንፈና እና አጨራረሳችንን አሳምር። ጋድ ክረምቱን በሙሉ በደስታ እንድናሳልፍ እርዳን። የእውነት ይገባናል። የእውነት ይሄ ክለብ ይሄ የምታዩት መድፍ ማለት ስንት የማይመጥኑ ክለብ ይሄንን ዋንጫ አሸንፎታል። እኛ እኮ ዋንጫው ብንበዛበት ነው እንጂ አናንስም። ይገባናል እኮ እድል ከኛ ጋር ሁን። አደራ እናድርገው። በምንም አይነት ሲቹዌሽን ይሄንን ዋንጫ ማጣት አንፈልግም። በድጋሚ ሌላ አመት በድጋሚ ሌላ ስንትና ስንት ነው ከስቴጅ መጠበቅ አንፈልግም። በድጋሚ ሌላ የፍጻሜ ጨዋታ መናፈቅ አንፈልግም። እርዳን። ዛሬ እናድርገው፣ እንደሰት። የእውነት እኔ ለመደሰት ፊሹኝ እኔ ለመደሰት ምናምን ሳይሆን በቃ ይሄ ዋንጫ በታሪካችን አሸንፈን አናውቅም ይሄንን ዋንጫ እና አሁን ያስፈልገናል። ማሳካት አለብን። ማንንም አፉን አይከፍትብንም። ማንንም መጥቶ በአውሮፓ ምድር አላሸነፍክም ብሎ አፉን አይከፍትም። እና እርዳን፣ እናሳካው ፕሊዝ። ሌላ ምንም ማለት ነው ውስጤ ላይ ምንም አይነት ፍርሃት ስሜት የለም። የሆነ ምን አይነት ስሜት እንደሚሰማኝ ራሱ ምንም ኤክስፕሌን ማድረግ የማልችለው እንትን ውስጥ ነው ያለሁት እና ግን በቃ እንደምናሳካው ውስጤ ምናምን ፍላጎትም ሊሆን ይችላል እንደምናሳካው ነው ማምነውና ፕሊዝ በቃ እናደርገው። እስኪ ምንድነው የሚሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ይቅና ሁላችሁም ኮሜንትሪ ፖስት ሼር ምናምን የሆነ ነገር አድርጋችሁ እስኪ ይቅናን እያላችሁ ጻፉ። ይሆናል ለምን ይሆናል እናደርገዋለን። ከጆቶ በኋላ በደስታ እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ። ከሞን ጋነርስ የኳተሮ ቀን ደርሷል። የሚቀሉበት ቀን ደርሷል። ሜክሲኮ ነው ዛሬ የቋጠሮ ፕሮግራማችንን የምንጀምረው። ጀማው ባለህበት ለራስህ ስትል ለደህንነትህ ስትል ለቀጣይ ዓመት ሰላምህ ስትል ወደ ሳይሆን በግድህ ትቋጥራለህ ማለት ነው። የቋጠሮ ቀን እዛ ጋር ምስኪን ነው እያለች አሉ። መሀል አስፋልት ላይ ወጣት ከህዝቡ ለመነካካት ነው ማለት ነው። ስለዚህ የቋጠሮ ቀን ይመቻችሁ። ሌላው ደግሞ ስለ ዛሬ ፋይናል ጌም ስናወራ ማለት ነው የሁለቱም ቡድን ኳሊቲ ምንድን ነው የሚለው እናያለን። የፒኤስጂ በተለየ መልኩ የሚገለጽለት ወይም የሚደነቅለት ኳሊቲው ምንድን ነው? አጥቂዎቹ በጣም ቨርሳታይል ናቸው። የአርሰናልስ የሚደነቀው መከላከሉ ውሃ ያስጠማሃል። ሲቀጥል ከግሩፕ ስቴጅ ጀምሮ ሳይሸነፍ የመጣ ቲም ነው። ሌላ ልጨምርልህ፣ እሺ በግሩፕ ስቴጅ እኮ ሳይሸነፍ መምጣቱ አይደለም። አምና እኮ ግሩፕ ስቴጅ ላይ ፒኤስጂን አሸንፎ ምናምን ትላላ። ፒኤስጂ 5 ያገባበት ኢንተር ሚላን ማለት ነው ፋይናል ላይ ደርሶ ግሩፕ ስቴጅ ላይ አምና አርሰናልን 1-0 አሸንፎታል። ይሄንን ፋክት ነግርሃለሁ። ሲቀጥል ሌላው ደግሞ ልንገርህ፣ በሻምፒየንስ ሊጉ አርሰናል ላይ ስንት ጎል እንደተቆጠረ ግን ታውቃለህ?
ቼክ አርግ። ፒኤስጂስ ላይ በአንጻሩ ስንት ተቆጠረ? በሻምፒየንስ ሊጉ ብዙ ያገባው ማን ነው? ትንሽስ የገባበት ማን ነው? እሱንም ፋክት ቼክ አርግ። ስለዚህ አሁንም ቢሆን የኔ ቡድን ለዚህ ነገር አያንስም፣ እያንዳንዱ ተጫዋቾቹ ሜዳ ላይ ስለሚገኙለት። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። ዛሬ ድሉ የኛ። የዛሬውን ዋንጫ ለምን እንደምበላ ውስጤ እርግጠኛ እንደሚሆን ለምን እንደሆነ ታውቃለህ? መቼም ከደቂቃዎች በፊት ስለሚካሄድ እንደፈለግህ አላግጥብኝ። እርግጠኛ ሆኜ የምነግርህ ነገር ልክ አርሰናል 90 ደቂቃ ነው ያለው። ምን በታሪኩ አርሰናል የሚባለው ኢንቪዚብል የሚባለው ስብስብ እንኳን ያላሳካውን እነዛ ልጆች ታሪክ ስማቸው በታሪክ የመጀመሪያው ሻምፒየንስ ሊግና ብቸኛውን ያመጡ ተብለው የሚወሱበት ታሪክ በ90 ደቂቃ ውስጥ ቀርቷቸው እንደገና ደግሞ ከሻምፒየንስ ሊግ ህልማቸው ያደናቀፋቸው ቡድን አሁን ተጠናክሮም ሲመጡ እሱ ጠብቋቸው እሱን ፍጻሜ ላይ አግኝተውት ይሄንን የሚያክል መነሳሻ እያለ ከፊት ለፊታቸው እነ ሳሊባ እነዚህን ይመስሉ የዓለም ምርጥ ኋላችን የግንብ የሆነ ተከላካይ መስመርና በረኛ ይዘን መሃል ምርጥ ሆነን ፒኤስጂን ማሸነፍ አያቅተን። ይህን ቪዲዮ ሴቭ አድርገው። በሙሉ ልቤን የፕሪሚየር ሊግ እንደውም ተስፋ ነበረኝ። ሻምፒየንስ ሊግ ከመጀመሪያውም ጀምሮ ነበረኝ። ዛሬ ዋንጫ እሰማለሁ። ይሄ ቪዲዮ ይቀበል። ሌዲስ ኤንድ ጄንትልመን ነገ በዚህ ሰዓት ወይ አርሰናል አሸንፎ ከተማውን ድብልቅልቅ ያደርገዋል፣ ወይ አርሰናል በፒኤስጂ ዋንጫውን አጥቶ ከተማውን እኛ ድብልቅልቅ እናደርገዋለን። እየተዘጋጀላችሁ ያለውን ኢቨንት ብታቁ ያራዳ ልጆች፣ እኔ እየለፈለፍኩኝ ነው። አሁን እናንተ ከኔ በላይ ትለፈልፉ ነበር። መድኃኒዓለምን ቀውጢ ኢቨንት ነው በአርሰናልና በፒኤስጂ ጨዋታ እየተዘጋጀላችሁ ያለው። እንደለመድነው እኛ መቋጠራችንን አንፈታም። ወያለው ሲበላ ቁጭ ብለ ሲበላ እናየውም። ሻምፒዮንስ ሊግ እግር ይብላ እንጂ ሻምፒዮንስ ሊግ አይበላም። እግዚአብሔርን የኛ ቋጠሮ እያለ ከበላ እኛ በክትነን ማለት ነው። ለማንኛውም ነገ በዚህ ሰዓት ፒኤስጂ አሸንፎ አስፋልት ላይ የቀወጥኩት ቪዲዮ አሳያችኋለሁ። መልካም አዳር። አቤት ተመልሰናል ይላል። አሁን ቀዳ ምንድነው እንደዚህ ፈገግ ያደረገው ልትል ትችላለህ እኮ። ፒኤስጂ ዋንጫ ሊበላ እኮ ነው። በእናትህ እስቲ አሁን ቋጥሮ ነው ምንድነው የሚበላው? እኔ አውቀዋለሁ። ምንም መቋጠር አያስፈልግ። ፒኤስጂ ማድረግ ያለበትን ያደርጋል። ይሄን ደግሞ በሙሉ ኮንፊደንስ ነው የምናገረው። ለዓለም ሰላም ሲባል ዛሬ እንኳን ፒኤስጂ ያወጣናል። ምንም መቋጠር አያስፈልገንም። አርሰናል ከበላ እንደውም ከአንድ ሳምንት በኋላ ነው የመጣሁት። አርሰናል ከበላ በዛው መጥፊያችን ነው። ገብቷል። ይበቃቸው። አርሰናል ደጋፊ እንዳይደብር የዋንጫ ብታጠው ባለፈው በልተሃል፣ በዛ ተደሰት። ይሄ ኖርማል ነገር ነው። እኛም ፍጻሜ ደርሰን አተናል ዋንጫ። ገብቷቸዋል። ቼልሲ በልቶብናል። ስለዚህ ቀጣይ የምትበላላችሁ አሁን ሰላም እናግኝ። ገብቷቸዋል። በጣም ኖርማል ነው። ፋይናል ነው። ፋይናልን አሪፍ አትጫወተውም ወይ ታሸንፋለህ ወይ ትሸነፋለህ። አለቀ። ይሄ ቻምፒየንስ ሊግ ፋይናል ኢዝ ሂር ይላል አባቴ። አርሰናል ከፒኤስጂ ሲጀመር ቻምፒየንስ ሊግ መሆኑ በዛ ላይ ደግሞ ቻምፒየንስ ሊግ ፋይናል መሆኑ ራሱ ጌሙ በደንብ የሚያጓጓ ይሆናል። እንግዲህ ያው ቋጠሮ ነው ታውቃላችሁ። ግድ ነው ማን እንዴ ከባድ ነው። ምክንያቱም እኔ ትልቁ ሶስተኛው እንግሊዝ ቲም ነኝ ብዬ ነው ማስበው። ምክንያቱም እስከዛሬ አርሰናል ቻምፒየንስ ሊግ አልበላም። ከበላ በኋላ ግን ምንም ነገር ማለት ስለማልችል ለዛ ነው ለምቋጥርብሽ። ለማንኛውም ያበደ ጌም እንጠብቃለን። አርሰናል ከፒኤስጂ ነው። ሰው እንደሚያስበው ፒኤስጂ በጣም ይቀልለታል። እኔ እንደውም ሞር የምሰጠው አድቫንቴጅ ለአርሰናል ነው። እቋጥርበታለሁ ግን አድቫንቴጅ የምሰጠው ለአርሰናል ነው። ምክንያቱም ቻምፒየንስ ሊግ ነው። በቃ እንትን ተጫወተ አሪፍ ናቸው ምናምን የሚባል ነገር የለም። ሁሌ ታሪክ የሚያስታውሰው አሸናፊዎቹን ነውና አርቴታ ደግሞ ከባድ ሰው ነው እና አርሰናል ነው በደንብ ፕሮባቢሊቲ ሊኖረው የሚገባው ብዬ የማስበው። ለማንኛውም አሪፍ ጌም እንጠብቃለን። ማይሆን ዲሳፖይንት እንደማያደርግ እርግጠኛ ነኝ ይሄ ጌም ማለት ነውና አርሰናል ደጋፊዎች እንኳን ያደረሳችሁ። አይ ቻምፕ እንደ እነ ቻምፕ ምናምን እነ ቻምፖች። ለማንኛውም ያበደ ጌም እንጠብቃለን። እኛ እንቋጥራለን። ምክንያቱም ሶስተኛው ትልቁ ሲቲ የእንግሊዝ ቲም መሆን ስለምንፈልግ ማለት ነው። ካሞን ግን ያበደ ጌም እንጠብቃለን። ይመቻችሁ። እስቲ ግምታችሁን ከታች አስቀምጡልኝ። እናንተ ምን ትጠብቃላችሁ በጌሙ? ከታች ጻፉልኝ። ይመቻችሁ። ነገ ምሽት በዚህ ሰዓት እግር ኳስ ወይ ሰማያዊ ወይ ደግሞ ቀይ ሆና ታመሻለች። ጦርነት ነው ሜዳ ላይ የምንመለከተው ምላችሁ ጋይስ። ሃንጋሪ ቡዳፔስት ላይ የ2025-26 የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በፓሪስ ሴን ዠርሜን እና በመድፈኞቹ አርሰናሎች መካከል ይከናወናል። ታዲያ ይህንን ተጠባቂ ጨዋታም እንግዲህ የት እንመለከታለን እያላችሁ ከሆነ መካኒሳ አቦ በፋሚሊ አሚዩዝመንት ፓርክ ላይ እንግዲህ ከተለያዩ ጊቫዌዎች ጋር በኢትዮጵያ ንግድ ባንክ ስፖንሰርነት አማካኝነት ይህንን ጨዋታ በጋራ ሰብሰብ ብላችሁ መመልከት ትችላላችሁ።
ካላችሁ ጋይስ ጨዋታው ምሽት 1 ሰዓት ነው። በጋራ ተሰብስቦ አብሮ ለማየት በጣም የሚመች ሰዓት ነው። እኛም አብረን በጋራ የምንመለከት ይሆናል ማለት ነው። ቻምፒየንስ ሊግ ጨዋታዎች ያው 4 ሰዓትና 5 ሰዓት ነው ብዙ ጊዜ መመልከት እድል የነበረን ማለት ነው። ዘንድሮ ግን ለኛ ሀገር 1 ሰዓት ነው ይሆነልን ማለት ነው። ስለዚህ ምቹ አጋጣሚውን ደግሞ ሰብሰብ ብላችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር በጋራ መመልከት ትችላላችሁ። ስለ ጉዳት ዜና ስንመጣ እንግዲህ በሁለቱም ቡድኖች መካከል ምንም አይነት አዲስ የጉዳት ዜና የለም። በአርሰናል በኩል ቤንጃሚን ዋይት ከጨዋታው ውጪ ከመሆኑ ውጪ ዩሊያን ቲምበርና ኖኒ ማዱኬ በጨዋታው ላይ ሙሉ በሙሉ ፊት ሆኖ ብቁ እንደሚሆኑ ሚኬል አርቴታ አረጋግጧል በፕሬስ ኮንፈረንሱ ላይ። ከዚህ በተጨማሪ በፓሪስ ሴንት-ዠርሜን በኩልም ኦስማን ዴምቤሌና አሽራፍ ሀኪሚ እንግዲህ ስጋት የነበረባቸው ተጫዋቾች ቢሆኑም በአሰልጣኝ ሉዊስ ኤንሪኬ አማካኝነት በጨዋታው ላይ በደንብ ብቁ የሆኑ ተጫዋቾች እንደሆኑ ተረጋግጧል ማለት ነው። ስለዚህ ምንም አይነት የጉዳት ዜና የለም። ሌላኛው እንግዲህ በጨዋታው ላይ ልዩነት ሊፈጥር ይችላል ተብሎ ከሚጠበቁ ነገሮች መካከል አንዱ አርሰናል ተጫዋቾቹ እንግዲህ ተደራራቢ ጨዋታ መጫወታቸው ነው። እንግዲህ አርሰናል በዘንድሮው ዓመት በአውሮፓ 5 ታላላቅ ሊጎች በጣም ብዙ ጨዋታዎችን ማድረግ የቻለ ቡድን እንደሆነ ይታወቃል፣ ከሁሉም ቡድኖች በላቀ መልኩ ማለት ነው። ከዚህ በተጨማሪም ወሳኝ የሚባሉ ተጫዋቾች እንደነ ጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ፣ ዴቪድ ራይስ የጨዋታና የዋንጫ ቀን ላይ ደርሰናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች ባጭሩ እንመልከት። መጀመሪያም በፒኤስጂ በኩል ጉዳት ላይ የነበሩት አሽራፍ ሀኪሚና ኡስማን ዴምቤሌ ለጨዋታው ሙሉ ለሙሉ ዝግጁ እንደሆኑ በትላንትናው ዕለት ሉዊስ ኤንሪኬ ተናግረዋል። ክለባችን በኩል ጉዳት ላይ የነበረው ጁሪያን ቲምበር ጨዋታውን ለመጀመር ሙሉ በሙሉ ዝግጁ እንደሆነ ትላንትና ሚኬል አርቴታ ተናግረዋል። እዚህ ሁለት ቡድኖች እንግዲህ 7 ጊዜ ተገናኝተው ያውቃሉ። ክለባችን አርሰናል 2 ጊዜ ሲያሸንፍ ፒኤስጂም 2 ጊዜ ማሸነፍ ችሏል። 3 ጊዜ ደግሞ ጨዋታቸው በአቻ ውጤት መጠናቀቅ ችሏል። ክለባችን በኩል ቤን ዋይት ሙሉ ለሙሉ ከጨዋታው ውጪ ሲሆን በፒኤስጂ በኩል ሁሉም ተጫዋቾች በሙሉ ጤንነት ላይ ይገኛሉ። ኦፕታም 56% የማሸነፍ ንጻሬ ለፒኤስጂ የሰጠ ሲሆን ለክለባችን ደግሞ 44% ሰጥተውታል። ጨዋታውን በተመለከተ እንግዲህ ያሉት መረጃዎች እነዚህን ይመስላሉ። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ከለርስ ይታያል። እንደዚህ ፏ ብለን የአእምሮ ጭንቀት የለብኝ ምን በቃ ውስጤ የሆነ ከላይ ላይ ትልቅ ከባድ ነገር ከባድ ሚዛን በቃ ከላይ ላይ ተነሳልኝ ነው የምመስለው። ይሄን የፕሪሚየር ሊግ ዋንጫ ስለበላን ስትረስ የለብን፣ ጫና የለብን። እንደው ሰብኮንሺየስሊ ተጎድተን ነበር ማለት ነው። ይሄ ለረጅም ዓመታት ዋንጫ ለማንሳታችን ዛሬ ለምሳሌ ይኸውልህ ቻምፒየንስ ሊጉን በላን አልበላን ቅቅል ለብሎኝ ነው ያለሁት። ይኸውልህ ሰዓቱን እየጠበቅኩ ነው። ፏ ብዬ ስራ ቦታዬ ላይ ፕሪሚየር ሊጉን እየጠበቅኩ ነው። በቃ ልክ እንደ አይሰማችሁ እስቲ አስታውሱ። እስቲ ኮሜንት ላይ አስቀምጡልኝ። እንዲሁ ምን እየተሰማችሁ ነው? እቺ ፕሪሚየር ሊግ በመብላታችን ጭንቀት ይሰማችኋል? የለም ጫና ይሰማል? ይሄን ጨዋታ ስትጠብቀው በጫና ነው የምትጠብቀው? አይደለም፣ መልሶ አይደለም ነው። ስለዚህ ፈታ ዘና ብለን እንጠብቀው ይሄን ጨዋታ። እውነቴን ነው የምልህ፣ ምንም የአእምሮ ጭንቀት የለብንም። እንደዚህ ይሰማችኋል? አርሰናሎች በሙሉ ስራም ቦታ ኑሮም ላይ ህይወት ላይ ጫና ቀንስ ቅልል ብሎልናል። ይኸውልህ ሌትስ ጎ ገርስ ገሩ ዊን ዲስ ታይም ገብተናል ፓሪስ ተከስተናል። እንግዲህ መተናል። ደህና አድርገን ልንቆላ ነው አባቴ። እንደምታውቀው ይሄ የሌባ ሊግ አይደለም፣ የለመድክበት የሌባ ሊግ ላይ ሂድ። ይሄ ቻምፒዮንስ ሊግ ነው አባቴ፣ ያውን ፋይናል ማለት ነው። ምን የምታውቁት ነገር አለ አይደለም? የምትበሉት ይቅርና ማለት ነው የምታሸቱት ራሱ አይመስለኝም። ምንም አይነት ፍርሃት ውስጥ የለም። አርሰናል ይህንን የቻምፒዮንስ ሊግ ዋንጫ ያነሳል ምናምን የሚል ምንም ቅንጣት ታክል ነው ብል ቅንጣት ታክል ደህና አድርጎ አባቴ በዚህ ውጤት ይታያላ። ከላይ ያደረኩት ውጤት በዚህ ውጤት አጨማልቆ ይወጣላል። ገና በፈርስት ሃፍ ዋንጫውን እንደማትበሉት አምናችሁ ትተኛላችሁ። ልንገር አምነ ትተኛለህ። ደህና አድርጎ ይቆላሃል። ደህና አድርጎ አሳምሮ ነው የሚለጠልጥ እነግርሃለሁ ይሄንን። ምክንያቱም እናንተ መጫወት የምትችሉት የሌባ ሊግ ላይ እንጂ ቻምፒዮንስ ሊግ ላይ አይደለም አባቴ የነገስከው። ይሄንን ታውቃለህ። በህይወት ዘመን እኮ ለቻምፒየንስ ሊግ ፋይናል ለሁለተኛ ጊዜ ስትቀርብ ነው። አስበው በህይወት ዘመን
ይሄን ራሱ ማገናዘብ አለባችሁ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አርሰናልና ፒኤስጂን አዳቅለን ምርጥ 11 እንሰራለን። 4-3-3 በረኛ ዴቪድ ራያ ቀኝ፣ ሀኪሚ ግራ፣ ሜንዴዝ መሃል ላይ ጋብሪኤል ሳሊባ ማለት ነው። ከሞን እዚህ ጋር ትክክለኛ ነው። ቲምበር አሪፍ ነበረ ግን ከሞን ሀኪሚ ነው ብራዘር። መሀል ስንመጣ ሌላ ጊዜ ማድረገው 6-8-10 ነበር በየቦታው ነበር ማሰለፍ። አሁን ላይ ግን የሁለቱም አማካኞች ባህሪ ሳይ ሞር በጣም 8 ቁጥሮች ይበዛሉ እዚህ ጋር ቦክስ ሲሆኑ ማለት ነው። ፒኤስጂ በጣም ስኬታማ የሆነው በሞር 8 ቁጥሮች በደብል ፉት እያጫወተ ነው እንዴ አሪፍ የሆነው ገብቷል አይደለ? ሶ እኔም እችላለሁ 3ቱንም በ8 ማጫወት እችላለሁ ማለት ነው። ሆይናት ፒኤስጂ እየበላበት ከሆነ ስለዚህ እኔም በ8 ማጫወታቸው 3ቱን በ8 ነው ማስገባው ማለት ነው። ከ8ቶቹ ለመራርጬ ጆዋን ኔቬዝ፣ ቪቲኒያ እና ራይስ ይገባሉ ማለት ነው። ዋረን ዛይር ኤምሪ ይገባው ነበረ ግን ደግሞ እነዚህ ትንሽ አይደለም ለነዚህ ይገባሉ ማለት ነው። ፊት ለፊት ከመጣ ምንም ጥያቄ የለውም። ዴምቤሌ ቢጎዳ ይገቡ ነበረ ግን ዴምቤሌ አልተጎዳም። ዴምቤሌ አለ ፊት ለፊት እዚህ ላይ ስመጣ ክቫራ አለ ምንም ጥያቄ የለውም። ሊያከራክር የሚችለው እዚህ ጋር ነው ግን ደግሞ በዚህ ሲልም የሚያከራክር አይመስለኝም። ዱዌ ይገባል ማለት ነው። እዚህ ጋር ይሄን ይመስላል። ከዚህ የተሻለ መሰራ አይመስለኝም። ከሰራ አሰላምቶ ምን ማለት አይመስለኝም። መሪያው ዋንጫ እጃችን ሲገባ ቋጣሪ እናስቀምጥ በጊዜ ካልገባ ስሙኛ አንድ ነገር ማለት ነው ነገ የመጀመሪያው ሻምፒዮንስ ሊግ ዋንጫችን እጃችን የምናስገባበት ቀን ነው። ማናችሁን ከጠዋት ጀምሮ ማሪያችሁን ለብሳችሁ ቋጣሪ ሳታስቀምጡ እንድትውሉ እባካችሁን ጠይቃችኋለሁ። አዲስ አበባ ኢቨንት ተዘጋጅቷል። ነገር ግን አዳማ ላላችሁ ሰዎች ነገ ቅዳሜ ማለት ነው ፒኤስጂ ከአርሰናል የሚያደርጉትን ጨዋታ አዳማ መኮንን ያበረ ኢቨንት ስላዘጋጀንላችሁ ሁላችሁም አዳማ መኮንን እንዳትቀሩ። የተለያዩ ጊቫዌዎችም ስላሉን ሁላችሁም እንዳትቀሩ። ወዳችኋለሁ። አተ ምናምን እያለን ነው መናወራት እኮ አርሴል። አሁን ይሄን ካነሳች አንቱ እንዴት ነው ቱና ከኛ ሌቭል ለመሆን ትንሽ ተጣጋለች። ያው ከኛ ሌቭል አትሆንም ግን አለ አይደለ ከመናቅ አንተ ከመባል እና ትንሽ ከመባል የተወሰነ ክብር ልታገኝ የምችልበት አጋጣሚ ነው። ይሄ ክብር በጣም ከባድ ነው። ፒኤስጂ ነው የለመደ ነገር በጣም መጥፎ ነው። አንዴ ቀምሶ ያጣጣመው ሰው በጣም ይከብዳል። አንዴ ደግሞ ያልቀመሰውም ሰው ይከብዳል። ግን ሉዊስ ኤንሪኬ እንደተናገሩት እነሱ ልክ እኛ እንደባለፈው አይነት ሞቲቬሽን ሊኖራቸው ይችላል ግን ሁለተኛውን እንደማንሳት ደግሞ ያለው ሞቲቬሽን ከባድ ነው ምናምን ነገር የሚል አስተያየትን ሰጥቷል። እና ክብር ሊኖርሽ ይገባል። ክብሩን ለማግኘት ደግሞ ጫፍ ላይ ደርሰሻል። 90 ደቂቃ ነው ያለሽ። እንዲሁም አናከብርሽም። ይህንን ዋንጫ በማይሆን መንገድ ተሸንፈሽ ከመጣሽ ደግሞ በጣም ከባድ ነው የሚሆነው። ማታ ያገናኛል። ግን መልካም ጨዋታ። ደስ ቢላችሁ ደስ ይለኛል። ግን ሰፋጣችሁ ከባድ ነው። ናበለው ይኸውልህ ሰማኝ ዛሬ ልመልስልህ የመጣሁት ማለት ነው። አርሰናል ቀድሞ ቢያገባስ ወይኔ ምናን እያልክ ለምትሳቀቅ ቋጣሪና ለራሴ የአርሰናል ደጋፊ ቀድመን ካገባን እናሸንፋለን ብለህ ለምታስበው አንተስ ታውቃለህ። ከዛ በፊት ግን ሄኖክ የማንቸስተር ዩናይትድ አክቲቪስትና ነባ የሲቲው የኛው አክቲቪስት እንግዲህ አካውንታቸው ሁለቱም ተዘግቶባቸው በአዲስ አካውንት ነው እየሰሩ ያሉት። ፎሎ በማድረግ ተተባበሩልኝ ያላችሁ ማለት እዚህ ጋር የሁለቱም አካውንት ፎሎ አድርጓቸው። ወደ ጉዳይ ስገባ የሚገጥመው እኮ ፒኤስጂ ነው። እዛ ሊግ ላይ ሊድስን ማነው ኒውካስትልን 1 ጎል አግብቶ ወይ 2 ጎል አግብቶ እኔ እግዚአብሔርን ይወላችሁ ዛሬ አርሰናል ቀድሞ አግብቶ በተለይ እንደውም ለእናንተ ልህ አርሰናል ቀድሞ አግብቶ ይሄን ጨዋታ ማሸነፍ የሚችል ከሆነ ጭራሽ እንደውም ቀድሞ አግብቶ እኔ በማርያም እግዚአብሔርን ከዚህ በኋላ አርሰናል ላይ አፌን አልከፍትም በኢየሱስ። አርሰናል ቀድሞ አግብቶ እስቲ ወንድ ነው አስጠብቆ ይውጣ ከፒኤስጂ ፋይናል ላይ እንደዚህ አይነት ጫና ያለበት ጨዋታ ላይ አግብቶ ቀድሞ አስጠብቆ ሊወጣ። ኧረ እባክህ ይሄን ጨዋታ የሚያሸንፈው በደንብ ያጠቃና በዛ ያለ ጎል ያገባ ነው። የተከላከለ ወፍ እኔ በበኩሌ ፒኤስጂ አሳምኖ ያሸንፈዋል ብዬ አስባለሁ። አሳምኖ ስል ለጥልጦ ላይሆን ይችላል ግን አሳምኖ ያሸንፈዋል። ፒኤስጂ መከላከሉም ላይ እጅግ በጣም ጠንካራ ቡድን፣ ማጥቃቱም ላይ እጅግ በጣም ጠንካራ ቡድን ነው። አርሰናል ደግሞ በተቃራኒው መከላከሉ ላይ እጅግ በጣም ጠንካራ ሲሆን ማጥቃቱ ላይ ግን ደከም ያለ ቡድን ስለሆነ ፒኤስጂ ያሸንፋል ብዬ ግምቴን አስቀምጫለሁ። ከጨዋታው ዋል ሲቲዝንስ የቋጠሮ ቀን አንልም እኛ ኦልሬዲ አንልም እንደሚሸነፉ ስለምናውቅ ማለት ነው። ማን ሄዶ ይጫወትላቸዋል? ኦልሬዲ ብንቋጥርም ፒኤስጂ ነው የሚበላው ዋንጫውን ሲጀመር። ስለዚህ ኤቭሪ የኳስ ተመልካች ማለት ነው ዛሬ እንዳትጨናነቁ። ፒኤስጂ ዋንጫውን ከፍ ታደርጋለች፣ ሰላም ታስከብራለች። ወያላ ማሊያዋን ታወልቃለች። ይሄን ሁሉ ቀን አላውልቅ ብለው ነበር አይደል? አሁን ከነገ ጀምሮ ያወልቃሉ። በቃ ኡፍ ተገላገለ። በስማ አይኖች ሁሉ ዛሬ ምሽት 1 ሰዓት ላይ ወደ ሃንጋሪዋ ዋና ከተማ ወደ ቡዳፔስት ፑሽካሽ አሬና ስቴዲየም የሚያንጋጡት ይሆናል። አርሰናል ቨርሰስ ፒኤስጂ እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ ምሽት 1 ሰዓት ላይ ይደረጋል። እናም እንግዲህ ይህ ጨዋታ በጠንካራ ማጥቃታቸው በሚታወቁት ፒኤስጂ እና
በጠንካራ መከላከል ብቃታቸው የሚታወቁት አርሰናሎች የሚያደርጉት እጅግ ተጠባቂ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ነው። ይሄን ጨዋታ ማን ያሸንፋል? እስቲ ግምታችሁን በኮመንት ሁላችሁ ማስቀምጡልኝ። ይመቻችሁ። መልካም እድል ባይ። ፒኤስጂን የሚያሸንፈው ቲም ካለ በአሁኑ ሰዓት አርሰናል ብቻ ነው ስል ፒኤስጂ ሊቨርፑልንም ቼልሲንም ለጥፏቸዋል። የፒኤስጂ ጠንካራ ጎን ማጥቃት፣ የሊቨርፑልና የቼልሲ ደካማ ጎን ደግሞ መከላከል ነው። አሁን የአርሰናል በጣም ጠንካራ ጎኑ መከላከል ነው፣ የፒኤስጂ ማጥቃት ነው። ሊቋቋመው ይችላል አርሰናል። ከዛ በቆመ ኳስ ድብን ያደርግለታል። የአርሰናልና የእግር ኳስ አፍቃሪያን ለዚህ ታላቅ ጨዋታ ተዘጋጅታችኋል ወይ? ዛሬ ምሽት እግር ኳስ ጨርቋን ጥላ ታብዳለች። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ንጉስነት አክሊል ለመጥፋት፣ ፒኤስጂ ደግሞ የባለፈው ዓመት የሻምፒዮንነት ክብሩን ለማስጠበቅ ዛሬ ምሽት ይፋለማሉ። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። እኔን ፎሎ ማድረጋችሁም እንዳረሱ። በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም ምሽት 1 ሰዓት ሲል የዓለም አይኖች ሁሉ ወደዛ ስታዲየም ያማትራሉ። የቢሊዮኖች ልብም በአንድነት በፍርሃትና በጉጉት ይመታሉ። አረ በስመ አብ ክርስቶስ ነው የምላችሁ። ለፒኤስጂ ምናምን አላሽቀብጥም፣ አላሽቋልጥም፣ አላጨበጨብም። እኔ ያያሉ የዩናይትድ ደጋፊ ነኝ። አርሰናልም ፒኤስጂም የጨዋታ ብልጫ ወስደው ዋንጫውን ካነሱ ላሸነፉ ቡድኖች ኮንግራላል። የእግር ኳስ ባህሪ ነው። ሌላ ያለፈ ማሊያ መልበስ፣ ማሽቃበጥ፣ ማሽቋለጥ አረ የዩናይትድ ያያሉ የእግር ኳስ ኪንግ ለሆነ የዩናይትድ ደጋፊ ነኝ። እኔ ለማንም አላሽቃብጥም። ባለፈውም ነግሬያችኋለሁ። በቃ አቁሜያለሁ። ባለፈው ቀጣይ ቻምፒየንስ ሊግ ተወዳዳሪ ነን፣ አሸናፊም ነን እና የዩናይትድ ደጋፊዎች የት አላችሁ? አርሰናል ከፒኤስጂ አርሰናል የመጀመሪያ ሻምፒየንስ ሊጉን የሚያነሳበት ምሽት ነው። ዛሬ ማታ 1 ሰዓት ላይ በቡዳፔስት የሚደረገው የሻምፒየንስ ሊግ ፋይናል ጨዋታ። ይህ ጨዋታ ኦልሬዲ እንደዚህ ሆኗል። ቡዳፔስት ከ10 ሺህ በላይ ፖሊስ ነው የሚሰማራው። አስባችሁታል? አንድ ኢቨንት ሆስት ለማድረግ ይሁት እንደዚህ አይነት ትሬኒንግ እያሰራቸው ጀምሯል አርቴታ። ከዛ በተጨማሪ ደግሞ ኤንሪኬ ለኮሮና ትሬኒንግ እያሰራቸው ነው በራኞች። ብቻ ጨዋታው ምሽት 1 ሰዓት ላይ ይጀምራል። ክለባችን አርሰናል የመጀመሪያ ሻምፒየንስ ሊጉን ያገኛል። በዚህ ዓመት ታሪካዊ ዓመት ነው የሚሆነው አርሰናል። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። አርሰናል ደጋፊዎች እንኳን ደስ አላችሁ ልበላችሁ። ከሆነ ስማኝ፣ አንተ የአርሰናል ደጋፊ የተመረጥክ እንደሆንክ ታውቃለህ። ግን በአንድ ሳምንት ውስጥ የሌላ ክለብ ደጋፊን እንድታሸማቅቅ የተመረጥክ እንደሆንክ ታውቃለህ። ካወቅክ ይህን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርገው ለሰፊው የአርሰናል ጀማ እንዲዳረስ ላይክ ምናምን እያደረጋችሁ በደንብ ፎሎ አድርጉት፣ ቀውጥ ያደርጉት። ዛሬ የጨዋታ ቀን ነው። የሻምፒዮንስ ሊግ የፍጻሜ ጨዋታ ቀን ነው። ሁላችንም አይናችን ወደ ሃንጋሪ ቡዳፔስት ወደ ፑሽካሽ አሬና ስቴዲየም ያመራል። እኛ ብቻ አይደለንም፣ ቋጣሪም ተጋጣሚም ቋጣሪዎችም አይናቸው እዛ ላይ ነው። ይህንን ያበደ ጨዋታ ለመመልከት ዓለም በጉጉት እየጠበቀው ያለውን ጨዋታ ለማየት ሬዲ ናችሁ ወይ? ስለዚህ በአግባቡ ልመርቀ ነው። ኮፒ ሊንክ ሪፖስቱ እንዳይረሳ። እንደተለመደው ከግብ አስቆጣሪዎቹ እንጀምራለን። ፒኤስጂ ጎል ያገባል ብዬ አላስብም። ሆነ መፍትሄ ነው። ደጋፊ ነኝ፣ እንደ ልብ ያወራሉ። ከጨዋታው በኋላ ስደቡኝ ከፈለጋችሁ። ፒኤስጂ አያገባም ጎል፣ በክሊንሺት ነው የምናሸንፈው። 2-0 ቪክተር ዮኬሬሽ እና ኤቨሬቺ ኤዜ የጎሉ ባለቤት ናቸው። ምን አልበሉ። ቪክተር ዮኬሬሽ በጨዋታ ቆንጆ ጎል ያገባል። ኤቨሬቺ ኤዜ ደግሞ ከርቀት አሜዚንግ የሆነ ኳስ ያስቆጥርና በ90 ደቂቃ ፏ ብለን ዝንጥ ብለን አሸንፈን እንወጣለን። ነገር ግን እግር ኳስ የሚታወቅ ነገር አይደለም። ጨዋታው እኛ እንደምንፈልገው እንዲጠናቀቅ ብቻ ጸሎቴ ነው። የሚገርም ጨዋታ አሳየን አርቴታ። የምንፈልገው ገግመህም ይሁን ተከላክለህም ይሁን አጥቅተህም ይሁን ጨዋታ ተቆጣጥረህም ይሁን ኳስ ሰጥተህም ይሁን አያገባንም፣ ብቻ አሸንፈህ ዋንጫ ብቻ ስጠን። ለዘመናት ከሰው በታች የሆንበትን ሻምፒዮንስ ሊግ ዋንጫ የምናገኝበት ጥቂት እድል ያለችው በዚህ 90 ደቂቃ ነች የምትወሰነውና ፕሊስ አርቴታ ያንን ብቻ አድርግልኝ። እኔ ማንም ተሰለፈ ማንም መሀል ሜዳ ላይ እገሌ ይግባ፣ ተከላካይ ላይ እገሌ፣ አጥቂ ላይ እገሌ ምናምን እያልኩ ሀሳብ መስጠት የምችልበት ሁኔታ ላይ አይደለሁም። በቃ በዚህ ሰዓት ጨዋታ ተሸነፌ እገሌ እንዲያርጎን እገሌ እንዲሆነው እንዲገነው በቃ ማሳብ ምንም አያስፈልግም። ከተሸነፍን ተሸነፍን ነው፣ ካሸነፍን አሸነፍን ነው። ለማንኛውም ግን የሚገርም ጨዋታ ተመልክተን ድል አድርገን የምንወጣበት ምርጥ ጨዋታ ይሆንልን። ኮመንቱን ማጥለቅለቅ እንዳትረሱ። የእናንተ ነው። ኮፒ ሊንክ ሪፖስት እንዳይረሳ። ከጨዋታ በኋላ እንገናኝ። ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው? እስካሁን ተኝተሃል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እችን ቻምፒየንስ ሊግ እችን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ትወጣለታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ጀማው ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ። ይሄ አካውንት ደግሞ ጠላት ዘምቷል። እናንተም ደግሞ በኮፒ ሊንክ መስመት አለባችሁ። በኃይለኛው ጀማው በኃይለኛው ይሄ ደንቆሮ ልክስክስ
ሊክስክስ ደጋፊ ዘምቷል ልጅ አካውንት ላይ። እናንተ ደግሞ በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱን የፈጠነ ድል ዛሬ ነው፣ የድል ቀን ነው። ጊዜው የአርሰናል አባቴ ጀሞ ይላል። ዛሬም የድል ቀን ነው። ዛሬም ታላቅ የቋጠሮ ቀን ልል ነበረ ጀሞ። አልቋጥርም። ምንም የሚያስቋጥር ነገር የለም ማለት ነው። ልክ እንደ ባለፈው እንደ ኢንተር ሚላኑ አርሰናል ዛሬ ይለበለባል ሜዳ ገብቶ ማለት ነው። ሜዳ ባልገባው ነው የሚሉት ለዚህ ቻምፒየንስ ሊግ ፋይናል ባልደረስን ባልተጫወትን ምን አቅጦን የደረስነው እስኪሉ ድረስ ማለት ነው። ውሃ እስኪጠማቸው ድረስ መሀል ላይ ሲሯሯጡ ማለት ነው። ራይስ እንደ ሩዝ ነው የሚቀቀልልህ ሜዳ ላይ እንደ ሩዝ ይቀቀላል። እንዲጫወቱበታል ጢባ ጢቢ የሚጫወቱበት ማለት ነው። ማለት ኳስ ሳይነካ ነው የሚወጣው። ላበላብ ነው ላበላብ። ቡካዮ ሳካ እንዲፊቱ በላብ እስኪል ድረስ ማለት ነው። ውሃ ይጠማሻል እያንዳንድሽ በየቦታው ኢቨንት ያዘጋጀሽ ሰው ማለት ነው። እዛው ታለቅሻለሽ። ልጨፍሪ ወጥተሽ ዳስታኒ ተመንከፍተሽ እዛው አልቅሰሽ ትመጫለሽ ማለት ነው። ምንም የሚፈጠር ነገር የለም። ደግሞ ፍሬያችሁን ቆጥቡ። ለዚህ ጨዋታ ምንም አቋጥቡ። 5 ጎል ካልገባ በዚህ ጨዋታ ይከፋኛል፣ ይደብረኛል ማለት ነው። 5-1 ነው ጨዋታው የሚያልቀው። the best defense in the Europe አረባክ ታያለህ ዛሬ ክቫራትስኬሊያ ምን እንደሆነ ያ ቲምበር የሚባል ጭባ ጋብርኤል ምናምን በእነ ዴምቤሌ ፊት ምንም አይነት እድል አይኖራቸውም። ጭባ ወያላ። ሰላም አለይኩም ወራህመቱላሂ ወበረካቱ ማይ ፋሚሊ እንዴት ናችሁ? ዛሬ ከባድ ጨዋታ አለ፣ ቻምፒየንስ ሊግ ፋይናል። ከዛ በፊት ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አርሰናል ከፒኤስጂ አርሰናል በታሪኩ የመጀመሪያው ዋንጫ ለማንሳት እንግዲህ 90 ደቂቃ እድሜ ነው የቀረው። እጅግ በጣም ከባድ ጨዋታ እንደሚሆን ይጠበቃል። ይሄ ጨዋታ በርግጥ አትሌቲኮ ማድሪድ ከፒኤስጂ ቢሆን ዓለም ይሄን ያህል ይጠብቃል ብዬ አላስብም። አርሰናል ስለሆነ ነው ብዬ ነው የማስበው። ትኩረት እንደው ሙኒክና ፒኤስጂ እንኳን ቢሆኑ ይሄን ያህል ዓለም ትኩረት ይሰጥበታል ብዬ አስብ አርሰናል ነው ስለሆነ ነው ይሄ ነገር ያለውና ልጆቹ እንግዲህ አርቴታና ልጆቹ ታሪክ ለመስራት ነው። እነዛ በርግጥ ለሁለተኛ ጊዜ ነውና እኔ ይሄ ዋንጫ እንደ መቅሰስ ነው ብዬ ነው የማስበው። በአርሰናል ቤት እንደ መቅሰስ መስላችሁ በአንድ አመት ውስጥ ሁለቱንም ባይሳካ እንኳን እነዚህ ልጆች አይችሉም ምናምን ተብሎ የሚሰበርባቸው ተስፋ የሚቆርጥባቸው ነው ብዬ አላስብም። አምና ሰሚ ፋይናል ቀረበ፣ አሁን ለፋይናል ከዛ ራሱን አብዴት አድርጎ ደግሞ ይሄ ካልተሳካ ካልሆነ እኮ ነው እንደው አይሆንባችሁ ባይሆን ጥሩ ነው። ግን ከሆነ እንኳን በክለባችሁ ተስፋ የምትቆርጡበት ሁኔታ አይደለም። ከመጣ ሰየው፣ ካልመጣች ግን ችግር። ምክንያቱም የሚገጠመው ትልቅ ሰው ነው፣ ትልቅ አሰልጣኝ ነው። ይሽነርኪ ዝም ብሎ እንደ ቀላል የምታዩት ሰው አይደለም። ልጆቹም አይታቸዋል። አንዱ አሁን የአርሰናል በተከላካይ ክፍሉ ነው እንጂ ደህና የምትጠሩለት እኮ የነዛ እኮ ተቃይሮ የሚገቡት ውስጥ ከአርሰናል እኮ ከፊቱ እንደ ቡድን ነው ጥሩ እንጂ በቡድን ደረጃ በልጆች ጥራቱ እንኳን አይገናኙም። አርቴታ እኮ በጣም ጠንካራ መሆኑን የምታውቁት እኮ ይሄን ቡድን አጣም። ዲክላን ራይስና ሳካን እኮ ነው ከፊት የምታወጡት ሰዎች። ያን ቡድን ግን ጀግና ተፈሪ አረገው በአውሮፓ ላይ እንደ ቡድን ነው። በርግጥ ዲሽነርኪም እነ ኪሊያንን ምናምን አሰናብቶ ነው ቡድኑ እንደ ቡድን ያደረገው። ግን ቢሆንም ልጆቹ ጥራት አላቸው በነጠላ ብታያቸው እና አርሰናል ቢሸነፍ እንዴት በፒኤስጂ ይሸነፋል የምትሉት አይነት ቡድን አይደለም። ፒኤስጂ ብዙ መጠበቅም አያስፈልግም። ምክንያቱም ብዙ ከጥበት ተሰበራለ። ይሄን ዋንጫ እናረጋግጣለን ማለት አያስፈልግም። ከመጣ አሰየው፣ ካልመጣ ግን ኢንሻአላህ ቀጣይ አመት እንበላለን ብላችሁ ነው ማየት ያለባችሁ ብዬ አስባለሁ። ግን ያን ያህል ብዙ ጎል ይገባል በተለይ አርሰናል ቀድሞ ጎል ካስወጣረ እኔ የመሸነፍ እንትኑ አይኖርም፣ ያሸንፋል ብዬ ነው የማስበው። ኤኒዌይስ ጊዜው አላህ እስከዛ ድረሰን ምንና ይሆናል የሚሆነውን ሁሉንም መልካም እንመኛለን። አሪፍ ጊዜ አሪፍ ጨዋታ ይሆናል ብዬ አስባለሁ። እስቲ እናንተ ግን የራሳችሁን ደግሞ ምኞት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንድ የአርሰናል ጀማዓ ፈሪ ቢገኝበት መስቀል አደባባይ ሞት ይፈረድበት፣ ዶሮና ድመት ፈረደ ብለ አንድም የአርሰናል ደጋፊ መፍራት የለብህም። ዛሬ ምሽት የኛ የመጀመሪያው የሻምፒዮንስ ሊግ ዋንጫ የምናነሳበት ቀን ነው። ታዲያ አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ። እኔ 0.5 ካለ ይመቸኛል። ዋንጫውን ነው የምፈልገው ነው የምልህ። በደንብ ኮፒ ሊንክና ሼር እያደረጋችሁ የድል ቀን ነው፣ ዋንጫ የማንሳት ቀን ነው፣ የደስታ ቀን ነው፣ የፌሽታ ቀን ነው። ይመቻችሁ።
አርሰናል ፓሪስ ጀርመንን ያሸንፋል። በታሪኩም ለመጀመሪያ ጊዜ ቻምፒዮንስ ሊግ ዋንጫን ያሸንፋል። ይህ የኔ ግምት ነው። አብዛኞቻችሁ ያንተን ፕሬዲክሽን ያንተን ግምት ስጠን ብላችሁ በውስጥ መስመር ስታናገሩኝ ነበር። ይህ የራሴ ግምት ነው። ቪዲዮን በደንብ ሼር፣ በደንብ ኮፒ ሊንክ፣ ሪፖስት፣ ፎሎ ከምንም ነገር በላይ ግን ቪዲዮን ሴቭ አድርጉት። ቪዲዮን ከጨዋታ መጠናቀቅ በኋላ ተሰሙታላችሁ። የኔ ግምት አርሰናል 2-1 ወይም 2-0 ያሸንፋል። ለምን ገመት ካላችሁኝ ይህንን ጨዋታ ከኳስ ጋር ወይም ኳስ ዶሚናንት አድርጎ ለተቆጣጠረ ቡድን ያሸንፋል ብዬ አላስብም። ፓሪስ ጀርመኖች ደግሞ በሃይላይን ተጭነው ለመጮት ያስባሉ። አርሰናል ስፔስ ያገኛሉ። አርሰናል ጎል ያስቆጥራሉ። የአርሰናል የድል ሚስጥር የሚሆነው ደግሞ አንድም ቢሆን ከቁም ኳስ ጎል ያስቆጥራሉ ብዬ አስባለሁ። ይህንን ጨዋታ ከኳስ ውጪ ለታተረ ከኳስ ውጪ አርሰናሎች ከኳስ ውጪ ሎ ብሎ ሆኖ ይከላከላሉ። ባገኙት ስፔስ ያጠቃሉ ብዬ አስባለሁ። ፓሪስ ጀርመኖችም ደግሞ በሃይላይን በሚጮቱበት ሰዓት ይከፈታሉ ብዬ አስባለሁ። ይህንን ጨዋታ የሚያሸንፈው ኳስ ለተቆጣጠረ ሳይሆን ከኳስ ውጪ ለለፋ ነው። የራሴ ግምት ነው። ሴቭ ይደረግ እንዳትረሱ። እኔ ጉዶኜ ነበር። ለጥቂት ተረፍኩ። መንሱር እግዚአብሔር ይስጥ ተረፍኩኝ ለጥቂት። እስካሁን ድረስ በተለመደው ሰዓት 4 ሰዓት መስሎኝ ነበር ጨዋታው። ጠዋት ላይ መንሱርን ከፍቼ ሰማላችኋለሁ። ያልሰማችሁ ሰዎች እንዳትዘናጉ ምናምን ሲል ሰማሁት። እኔ ቢያመልጠኝ ኖሮ ምን ሊሆን እንደምችል አላ ይሄ ቅዳሜን እስኪደርስ እንዴት እንደቸኮልኩ እዛ ፒጄ ሞልና ዳኞቹ ተባብረው በሰጡ ፕሪሚየር ሊግ ሳምንት ሙሉ 2 ሳምንት ሙሉ ስትጨፍር ቆይተሃል እንደፈለክ። እዚህ ግን የሚያስጠላህ መስሏል። ፒጄ ሞይል ፒኤስጂ እኮ አንድ ጌም ነው የሚሰማህ መስሎሃል። አርሰናል ቻምፒየንስ ኦፍ ዩሮፕ ሊባል ሊያውም ቻምፒየንስ ሊግ በልቶ አንድ ጨዋታ ቀድ መስሎሃል። ፒጂ ነገ ፒኤስጂ ማለት ነው ኢንተር ላይ ያገባውን 5 ጎል ትንሽ ቀነስ አድርጎ ሲደግሞ ታያለ። አንድ ጨዋታ እኮ ይከብዳል ምናምን። እዛም አንድ ጨዋታ ነበር። ኢንተርና አርሰናል አንድ ናቸው እያልኩ አይደለም፣ ግን ዲፌንሲቭሊ ኢንተር ዘጊ የሚባል ክለብ ነበር። ነገ ግን ከነገ በኋላ ግን 19ኛም ፕሪሚየር ሊግ ቲም እየሄድሽ ሜዳቸው ላይ አዌይ ስትሄጂ አርሰናል ቻምፒየንስ ኦፍ ዩሮፕ ዩል ኔቨር ሲንግ ዳትባያለሽ። እኔም እልሃለሁ እየመጣው በአንድ ፕሪሚየር ሊግ እንደዛ ካበድክ በኋላ ቻምፒየንስ ሊጉን ብትበላው ምን ልታረግ እንደምትችል በደንብ አይተናል። ችግር የለውም ግን ታያለ ነገ ፒኤስጂ ምን እንደሚያደርስ አርሰናል ላይ የሚፈጽመውን በደል ታያለ። ቀልድ ነው አይደለ? ፒኤስጂ ይከብደዋል ምናምን አላችሁ። ችግር የለውም ዝም ብለህ ማየት ነው። እንደዚህ እንደ በእኛ ድክመትና በፒጄም ሞይል አንድ ላይ ተባብረው በሰጧችሁ ሊግ እንደዚህ አናታችን ላይ ወጣችኋል። ችግር የለውም ነገ ፒኤስጂ በደንብ አድርጎ ያረጋጋልኛል። አሁን የአርሰናል ደጋፊ ኮፕሊንግ ታደርጋለህ። የጨዋታ ቀን ልልህ ነው የመጣሁት። የቋጠሮ ቀን ሳይሆን የጨዋታ ቀን ልልህ ነው የመጣሁት። የ70 ዓመት ጾማችን የምንፈታበት ቀን ዛሬ ደርሷል። ዛሬ ደርሷል። አንተ ኮፕሊንግ ሪፖስት ታደርጋለህ። አካውንታችን ዋርኒንግ ውስጥ ነው ያለው። ከዋርኒንግ ዛሬው ታስወጣዋለህ ማለት ነው። ኮፕሊንግ በደንብ ትረግጠዋለህ። 50 ጊዜም 30 የቻልከው ማለት ነው። በምትወደኝ ያክል ኮፕሊንግን ጣቅ ታደርግልኛለህ እና ዛሬ የጨዋታ ቀን ነው። መልካም ዕድል ለውዱ ክለባችን አርሰናል ይሁንና ይመቻል። እናሸንፋለን። ቻምፒዮንስ ሊግ ፍጻሜ ጨዋታ እንግዲህ ሁላችንም እንግሊዝን ወክሎ እንግሊዝን ሊያኮራ የሚሄደው አርሰናልን እንደምንደግፍና ለአርሰናል እንደምንቋጥር ባለሙሉ ተስፋ ነን። ለማንኛውም ድል ለልጅነት ክለባችን ፒኤስጂ። ምድረ ፎቃቃ ወያላ ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በሕይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥልቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ አለችኝ የኛ እማማ ቋጥሮ ብያለሁ። ሰርጌን ያለፈው እሁድ በልቼ ዛሬ ደግሞ መልሴን እየጠበቅኩ ነው። በቅዳሜ ምድር ያውቃለው ድንኳን ሰባሪ እንደሚመጣ ምናምን፣ ግን ዛሬ የሚታሰበው ምንድነው? ፒኤስጂ አርሰናልን ቅጥቅጥ አድርጎ ዶሚኔት አድርጎ እንደሚያሸንፍ አንዲ ነው እንዲህ ያልከኝ ቋጣሪው እባክህ። ለማንኛውም ማለት ነው ዛሬ አርሰናል አንኤክስፔክትድ በሆነ መንገድ ጌሙን ዶሚኔት አድርጎ በጣም ኮንትሮል አድርጎ ዋንጫው ወደ እንግሊዝ ይዞት እንደሚመጣ አልጠራጠርም። የመድፉ ቤተሰብ እስቲ የውጤት ግምታችሁን አስቀምጡ። እኔ አርሰናል 2-1 ወይም ደግሞ 1-0 ያሸንፋል ብዬ ገምታለሁ። የመታችሁ መድፈኖች የ22 ዓመት ጾማችን እንዳስፈታን
የ70 ዓመት ጾማችን ዛሬ አስፈታን። የአውሮፓ ሻምፒዮንስ ሊግ አስበላን። አቆመ ፋሚሊ ነገ ወያላ ላይ ቋጠሮ ትዘናል። ነገ ወያላ ላይ ቋጠሮ ትዘናል። አሁን በደረሰኝ አስቸኳይ መረጃ መሰረት 5 የወያላ ተጫዋች ሱሪውን ሊያወልቅ ተዘጋጅቷል። በቃ ሱሪውን ሊያወልቅ ኪንጋቢ መጥረሽ ራቆታችን እንግባ። ባለፈው ቂጡን ጥሎ ዋንጫ በላ ለመዳ አይኔ በላ ለመዳ። አሁን የፒስ ተጫዋች ልክ እነሱ ሲያወልቁ ተወልቃለህ። ኡስማን ደምበሌ ያንተስ ጥቁር ነው ከማራ ይጭል። አሁን አንተ ተወልቃለህ። ካንተ ቂጥና ከዋንጫ ምን ማለት ነው? ማፈንደት ካለብን እንደ ሻኪራ ትተረካታለህ። መተረክ ካለብህ ቀላል ነው። ሁሉም ተዘጋጅሽ ለማውለቅ እኔ ማውለቅ ነው የምቋጥረው። ቀልድ የለም። ደረሰ በጉጉ ሲጠበቅ የነበረው ቀን እነሆ ደረሰ። ከሰዓታት በኋላ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በሃንጋሪ ቡዳፔስት ፑስካሽ አሬና ስቴዲየም ላይ ይከናወናል። መድፈኞቹ አርሰናሎች ከሰማያዎቹ ፓሪስ ሰን ጀርመኖች ጋር የሚያደርጉ ፍጥጫ። አርሰናል ከዓመታት በኋላ ለፍጻሜ የበቃበት ጨዋታ ሆኗል። በታሪኩ ባለትልቁ ጆሮ ዋንጫ የለውም። አርሰናሎች ይህንን ዋንጫ በ138 ዓመት ታሪካቸው ለመጀመሪያ ጊዜ ለማሳካት ይጫወታሉ። ፓሪስ ሰን ጀርመን ይህንን ዋንጫ ባለፈው ውድድር ዓመት ለመጀመሪያ ጊዜ መቋደሱ ይታወሳል። ለሁለተኛ ጊዜ ዋንጫውን ለማንሳት ትግሉን የሚያከናውንበትን እድል ይፈጥራል ተብሎ ይጠበቃል። አዎ መድፈኞቹ አርሰናሎች የቡዳፔስት መንገዶችን የሃንጋሪ ዋና ከተማን ዘጋግተው በቀይ ማሊያዎች አስቧቸዋል። አንዳንዶችም ቀይ ጎርፍ እያሏቸው ይገኛሉ። ከ30 ሺህ በላይ የአርሰናል ደጋፊዎች በቡዳፔስት ዋና ከተማ ከትመዋል። ቀላል የማይባሉ የፓሪስ ሰን ጀርመን ደጋፊዎችን በቡዳፔስት ይገኛሉ። ወሳኝ ጨዋታ፣ ወሳኝ ፍጥጫ ነው። ሁለቱም ቡድኖች በዚህ ጨዋታ ላይ ሊያጣቸው ይችላሉ ተብሎ የተጠበቁት ወሳኝ ተጫዋቾቻቸው ተመልሰውላቸዋል። በአርሰናል በኩል ጁሪያን ቲምበር ለዚህ ጨዋታ መድረሱ እጅግ አስፈላጊው ዜና ሆኖላቸዋል። ፓሪስ ሰን ጀርመን ኦስማን ዴምብሌና አሽራፍ ሀኪሚ ለዚህ ጨዋታ ዝግጁ መሆናቸው ተረጋግጧል። ሶስቱም ተጫዋቾች በሁለቱም ቡድኖች በኩል አጠራጣሪ ነበሩ። እናም ፍልሚያውን ሙሉ አድርጎታል። ማን የተሻለ ይሆናል፣ ማን የተሻለ ነገር ያስመዘግባል የሚለው በጉጉት የሚጠበቅ ነው። አርቴታ ዛሬ የኮሬሽን ወይስ ካያበርዝን ማን ቀድሞ ያሰልፋሉ? አማካኛቸው ላይስ ራይስ ኦዲጋርድና ኢዜ ወይስ ማይልዩስ ኬሊ ራይስና ኦዲጋርድን ይመርጣሉ? የትኛው አጫወት መንገድ ስለ አርሰናል ይጠቅማል? እነዚህ ሁሉ በጉጉት የሚጠበቁ ጉዳዮች ነው፣ እንመለከታቸዋለን። ሁለቱ ስፓናርዳውያን እርስ በርስ ይተዋወቃሉ። በነገራችን ላይ ሚካኤል አርቴታን ባርሴሎና ተገፍቶ በፓሪስ ሰን ጀርመን እንዲጫወት ምክንያት የነበረው ሉዊስ ኢነርኬ ነው። የባርሴሎናው አማካይ ላይ ሉዊስ ኢነርኬ ስለነበረ በዛ ምክንያት ሚካኤል አርቴታ ተገፍቶ ወደ ፓሪስ ሰን ጀርመን በመሄድ በውሰት የተጫወተበት ሂደት እናስታውሳለን። ከሮናልዲኖ ጎቾ ጋር በ19 ዓመቱ በፓሪስ ሰን ጀርመን ተጫውቷል። የቀድሞ ክለቡን የተጫወተበትን ክለብ ነው በነገራችን ላይ ሚካኤል አርቴታ የሚገጥመውና በልጅነቱ ሉዊስ ኢነርኬ እንዲገፋ ምክንያት ሆኗል ተብሎ ይታሰባል። አንድ ምክንያት አለው በዚህ ጨዋታ ላይ ጨዋታ ለማሸነፍ። ዋናውና ትልቁ ምክንያት ግን አርሰናል በታሪኩ የመጀመሪያውን አውሮፓ ሻምፒዮንስ ሊግ ለማንሳት የሚያደርገው ትግል ይሆናል። ከባዱን ፓሪስ ሰን ጀርመን በማጥቃት ረገድ እጅግ የተንቀለቀለውን ቡድን አርሰናሎች አቅሞ ዋንጫውን በመውሰድ ዓለምን ጉድ ያስብላል ወይ? አብረን የምንመለከተው ጉዳይ ይሆናል። ከጨዋታው መድረሻ ድረስ ውጤት ይገመት፣ ሀሳብ አስተያየት ይሰጥ። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። በቀጥታ ስርጭት ከ11 ሰዓት ጀምሮ በትርታ ኤፍኤም 97.6 በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በሁሉም የማህበራዊ ሚዲያዎቻችን በቀጥታ እንገናኝ። መልካም ጨዋታ፣ መልካም ውጤት። ውጤቱ ይገመት። ይመቻል። የዋንጫ ቀን ሀቢቢ ዋናው አካውንቴ ተዘግቷል ያውና አሁን ከምንጊዜውም በላይ የሁላችሁንም እርዳታ ፈልጋለሁ። ቪዲዮውን በደንብ ኮፒ ሊንክ ማድረግ፣ ፎሎ ያላረጋችሁ ፎሎ በማድረግ ተባበሩኝ እና እስኪ ምን እየተሰማችሁ ነው? አንተ የተከበርከው የመድፉ ቤተሰብ እኔ ዝም ብዬ በቃ ስነግራችሁ የሚሰማኝን ማለት ነው ወይ 1-0 ወይ ካልሆነ 2-1 የምንለጥፋችሁ ሿሿ የምንሰራው እየመሰለኝ ነው። ፒኤስጂን ሀቢቢ አንደርዶግ መሆን አንዳንዴ ጥሩ ጥቅሙ ይሄ ነው እና ያችን ፕሪሚየር ሊጓን ፋ ማድረጋችንም ከጫና ነፃ ሆነው ነው እንትን የሚሉት። እንግዲህ ቲምበሯም ተመልሳለች ምናምን እንግዲህ አጃኢበቱን እናያለን። እስኪ አጃኢበቱ ምንም ይሁን ምንም ሪዛልቱ እኛ ዋናውን አቺቭ አድርገናል የምንፈልገው ማለት ነው። እና እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እስኪ ምን እንደሚሆን ምን ይሆናል ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ዛሬ የመድፈኞቹ ደጋፊዎች በመላው ዓለም ከክለባቸው ጎን ተሰልፈዋል። ለ22 ዓመታት የቆየው የዋንጫ ጥማታቸውን ያረኩት የአርሰናል ደጋፊዎች የባለፈው የፕሪሚየር ሊጉ ዋንጫ ደስታ ሃንጎቨር ሳይለቃቸው ዛሬ በደስታ ላይ ደስታ ለመጨመር እንዲሁም አርሰናል የሻምፒዮንስ ሊግ ዋንጫ አንስቶም ታሪክ ሊሰራ ሰዓታት ብቻ ቀርተውታል። ዛሬ የዓለም አይኖች ሁሉም
ወደ ቡዳፔስት ፑሽካሽ አሬና ማትረዋል። የአርሰናል ታማኝ ደጋፊዎች ደግሞ የልብ ትርታቸው ፍጥነቱ ጨምሯል። ዛሬ ምሽት 1 ሰዓት ላይ አርሰናል ታሪክ የሚሰራበት ወይንም ደግሞ ፒኤስጂ ድሉን የሚያጣጥምበት ቀጠሮ ተይዟል። እናም የመድፈኞቹ ደጋፊዎች የአርሰናልን ማሊያ ለሶስት ሰዎች ሊሸልም ነውና እንዴት ማሊያውን ማሸነፍ እንደምትችሉም አንድ ጊዜ በዚህ ቪዲዮ ተመልከቱት። በመጀመሪያ ዳሽን ሱፐር አፕ አፕሊኬሽን ውስጥ ትገቡና አካውንት የሌላችሁ አካውንት ከፍታላችሁ። አካውንት ያላችሁ ደግሞ እዚች ጋር የምትመለከቷት 6 ሚሊዮን ዳሽን ባንክ ክሬቲቭ ቻሌንጅ የሚለው ውስጥ ትገባላችሁ። ከዛም ቮት የሚለውን ትጫናላችሁ። በመቀጠል ከተወዳዳሪዎቹ ዝርዝር ውስጥ ካሌብ ሉሌ እሸቱ የሚለውን ስሜን ፈልጋችሁ ወይንም ደግሞ ከላይ ሰርች ማድረጊያው ላይ ካሌብ ሉሌ ብላችሁ በመጻፍ ከስሜ ፊት ለፊት ያለችውን ቮት የምትለው ምልክት ትነካላችሁ። ከዛም እዚች ጋር የምትመለከቷትን ክሬቲቭ የምትለዋን በመንካት ሰሚት ቮት የሚለውን ትነካላችሁ። በስተመጨረሻም እኔን ስለመረጣችሁ ዳሽን 5 ኮይን ይሰጣችኋል። እናም እሱን ስክሪንሾት በማድረግ ኮሜንት ላይ ግምታችሁን አብራችሁ ኮሜንት ላይ ታስቀምጡና ብዙ ላይክ ያገኛችሁ 3 ሰዎች ማሊያውን የምታሸንፉ ይሆናል።